በባለፈው ክፍል እሺ መኪና ውስጥ ግቢ እንሄዳለን ፍጠን ብሎ ወደ መኪና ውስጥ ስንገባ ድጋሜ በእናቴ ስልክ ተደወለ ብለን ነበር ያቆምነው። ሃይ ስኩል ልብ አንጠልጣይና እውነተኛ ታሪክ ክፍል 24። በድጋሜ በእናቴ ስልክ ተደወለ። በሰዓቱ ስልክ ማውራት ቀርቶ ወደ ጎን አድርጌ ማንሳትም ከበደኝ። የእጅ መንቀጥቀጥን ያስተዋለ የቢኪ አባት ዙሮ መጥቶ ስልኩን ተቀበለኝና አንስቶ ላውድ ላይ አደረገው። ሄሎ እናትዬ አለችኝ። የእናቴን ድምጽ ስሰማ በድንገት ተረጋጋሁኝና ስልኩን ተቀብዬው እማ ደህና ነሽ አልኳት። አዎ አበባዬ ደህና ነኝ፣ እሺ አታስቢ የኔ ቆንጆ አለችኝ። እማ ምን ተፈጥሮ ነው ንገሪኝ ባክሽ፣ ጎዳሽ እንዴ? ምን አረገሽ? ምን አርጎሽ ነው አልኳት። መጥፎ ነገር ለመናገር ተዘጋጅታ አታስቢ የኔ ወርቅ ምንም አላደረገኝም፣ ሰክሮ መጥቶ ትንሽ ተናግሮኝ ነው ታቂ የለ በሆነው ባልሆነው እንደሚከፋኝ አለችኝ ፈገግ ያለ ድምጽ እያሰማችኝ። በሆዷ ብዙ ቁስልና ህመም የያዘች ይመስላል። በሆነው ባልሆነው ነው እንባዋ የሚፈሰው። ከዛ ለምን ታለቅሻለሽ ስላት ከት ብላ ትስቃለች። በዛች ቅጽበትም በጣም ብዙ ነገር አስቤ ስለነበር በረጅሙ ተነፈስኩኝ። እንደደነገጥኩኝ ነገርኳት። እሷ ደግሞ ድርቅ ብላ ደህና መሆኗን እንደምንም አረጋግታ አወራችኝ። እኔም በቀላሉ አመንኳትና ነገ እመጣለሁ ብዬ ቃል ገብቼላት ስልኩን ዘጋሁትና መኪናውን ደገፍ ብዬ በረጅሙ ተነፈስኩኝ። ከእኔ ባልተናነሰ ሁኔታ ተጨንቆ የነበረው ሰለሞንም በአንድ እጁ ወገቡን ይዞ በአንድ እጁ ደግሞ ከረባቱን እያላላ ተነፈሰ። ምን ያህል ለረጅም ዝግጅት እንደነበረው በአይኔ ያየሁት ነገር ስለሆነ ከተደገፍኩበት ቀና ብዬ በጣም ነው የማመሰግነው፣ እናም በጣም ይቅርታ አልኩት እጆችን እያሻሸሁኝ። ምንም አይደል ልጄ ነይ ከብርዱ ላይ ግቢ ወደ ውስጥ ብሎ ልገባ ሲል የብኪ አባት ብዬ ጠራሁትኝ። ለምን እንደሆነ አላቅም። ሰለሞን ማለትም አንቱ ማለትም ከብዶኛል። በጣም ወጣት ነው እኮ ቢኪን በስንት አመቱ እንደወለደው አላቅም። እሱም ወደ እኔ ዘወር ብሎ ምን ነው በሚል ፊት አየኝ። ትንሽ ፈጣጣ ሆንኩኝ መሰለኝ። ፈገግ ብዬ አንዴ እንደ አባት ልቀፍህ ብዬ በአሳዛኝ ፊት አየሁትኝ። በነገራችን ላይ እንዲህ ያልኩትኝ ያለ ምክንያት አይደለም። ከደቂቃዎች በፊት ልጅ ብሎ ጠርቶኝ ነበረ። በምላሹ እሱን ፈገግ አለና እጁን ዘረጋልኝ። እኔም ቶሎ ብዬ በዛ ግርማ ሞገስ ባጀበው እቅፍ ውስጥ ገባሁኝ። የምር በጣም ደስ ብሎኝ ነበረ። በትክክል አባቴን እንዳቀፍኩኝ ነው የተሰማኝ ሁላ። ምን አለ እኔም እንደሱ አይነት አባት ቢኖረኝ ብዬ እንደተመኘሁኝ አልዋሽኝም። ከዛ እንባዬ መምጣት ሲጀምር አንዴ ከጀመርኩኝ ማቆሚያ የሌለኝ መሆኔን ስለማቅ ቶሎ ከእቅፉ ወጥቼ በጣም አመሰግናለሁ ብዬው አሳጠርኩትኝ። ነይ ወደ ውስጥ ግቢ ብሎኝ እኔን አስቀድሞ ተከትሎኝ መጣ። ከዛ ተመለስን። ቦታችን ጋር ተቀመጥን። ወዲያውኑ አስተናጋጅ መጣና እሱን አየ። አይኑን የአዎንታ መልእክት እየሰጠ አንገቱን ሲነቀንቅ ወደ እኔ ዘወር ብሎ ምን ይምጣልሽ እመቤት አለኝ። በትህትና ጎንበስ ብሎ ምን እንደሚባል የማላውቀው እኔ ዘወር ብዬ ሰለሞንን አየሁትኝ። በአንድ እይታ ሰውን መረዳት የሚችል ሰው ነው። ጎንበስ ብሎ ወደ ሚኖ አየና የሆነ ነገር ብሎ አስተናጋጁ ሄደ። ሰውየው እስከሚመለስ ልብ አንጠልጣይ ታሪክ ስለመሰለ በጉጉት እየጠበኩትኝና አልሰለች ሲለኝ ለወሬ ማስጀመሪያ እና ቢኪ ምኑን አሞት ነው ብዬ ወደ ወሬው ተመለስኩኝ። ለትንሽ ደቂቃዎች በዝምታ ተዋጠ። አሰበና ጥልቅ ሀዘን ውስጥ ገባ። እኔ አይኔን
የኔን አይን እያየ ምላሽ እየጠበቁኝ እንደሆነ አሳየሁትኝ። ያየኛል አየዋለሁ። ከደቂቃዎች መፋጠጥ በኋላ ግን ሰለሞን ጉሮሮውን እንደ መጠራረግ አረገና ልጄ በጣም ታሞብኝ ነበር በጣም አለኝ። ምኑን ታሞ ነው ይህንን ያህል ምን ሆኖ ነበር አልኩት ይበልጥ ለማወቅ እየጓጓሁኝ። እስኪ ከዚህ በፊት አንድ ጥያቄ ልጠይቅሽ፣ እውነታውን ትነግሪኛለሽ አለኝ። እሺ ደስ ይለኛል። ምንድነው አልኩት። ምላሽሽ አያድርገውና ልጄ በረከት አይኖቹ ማየት ቢያቅተው ምን ታደርጊያለሽ? 3 የሚል እጅግ ግራ በሚጋባ ጥያቄ ጠየቁትኝ። በሰዓቱ ምን ማለት እንዳለ አላቅም። ምን ማለት ነው ምናምን ብዬ ጥያቄውን ማርዘም አልፈለኩኝም። እኔም የዋዛ አይደለሁኝምና ደቂቃዎችን ሳላባክን ተጣድፌ ምርኩዝ እሆንለታለሁ ብዬ የሚገርም መልስ ሰጠሁኝ። በምላሼ እየተደነቀ ይመስላል። ሰለሞን ከት ብሎ ተመለከተኝ። እኔም ትንሽ ግራ በሚጋባ አስተያየት አየሁትኝ። ግን ለምን እንዲህ አይነት ጥያቄ ጠየቀኝ ብዬ ምርመራ አይሉት አየሁትኝ። በሰዓቱ እሱም ሊነግረኝ የፈለገ አይመስልም ነበር። ወዲያውኑ አስተናጋጁ ቆንጆ ምግቦች ይዞ መጣ። በአይኔ የሚጥም ምግቦች ከዚህ በፊት አይቼ በሚያማምሩ አቀራረብ ለእይታ ባለ ሁኔታ ማቅረብ ጀመረ። አንደኛ ንጹህና፣ ሁለተኛ እቃቸው ጥራት፣ መስተንግዷቸው ብቻ የሚገርም ነገር ነው ያየሁትኝ። በህይወቴ ውስጥ በተደጋጋሚ እያየሁ የመጣሁት ነገር ቢኖር ብር እያለሽና ሳይኖርሽ የሚፈጠሩ ልዩነቶች በደንብ ማየትና ማስተዋል ችያለሁ። ሰው የዋለበት ይመስለዋል ይል የለ። እኔም ከድሃ ሰው ጋር በመዋሌ እነሱ የሚያደርጉትን ፍቅርና እንክብካቤ ማየት ቻልኩኝ። ቤቱን ለእይታ ከሚገርም ነገር አንዱ ደግሞ ሁለቱም በተቀመጡበት ወንበር አቀራረብ ጽዳት ያለው የእጅ መታጠቢያ አለው። ተነስተን በየተራ ታጠብን፣ ተመለስን፣ ቁጭ አለን። ደስ የሚለው የብኪ አባት እንደ ሀብታምና እውቅናው አይደለም፣ ቅድሚያ ለፈጣሪ ይሰጣል። ከመጀመሪያችን በፊት ጸሎት አድርጎ አማትቦ ቆርሶ ከእጁ አንስቶ ምናምን መብላት ጀመርን። በጣም የሚጥም ምግቦች ከአድካሚና ከአሰልቺ የድካም ቀን በኋላ ጥግብ እስከምንል ድረስ በልተን ጨረስን። ምግብ ተነስቶ እስኪያልቅ ድረስ አንድም ቃላት አልተመላለስንም። በዝምታና በእርጋታ ተመግበን ጨረስን። እንደ ማወራረጃ ጁስ መጣልንና የዛኔ ወሬያችንን ለመቀጠል ተመቻችተን ለማወቅና ለመስማት በጣም ጓጉቼ ነበር። ፊቴን ጠረጴዛው ላይ ተመለስኩና ፈገግ ብዬ ለማወቅ በጣም የቸኮልኩኝ በሚመስል እይታ አዎ በጣም ሁሉንም ነገር ነገርከኝ። በመጀመሪያ ግን ለምንድን ነው እንደዚህ አይነት ጥያቄ ጠየከኝ? ቢኪ ምኑን ታሞ ነበር? እንዴት ዳነ ብዬ በጥያቄ አፋጠጥኩት። የዳነው በፈጣሪ እርዳታ ነው። ሌላው ራሱን መጠየቅ አለብሽ። መናገር ከፈለገ ይነግርሻል። እኔ ልነግርሽ አልፈልግም አለኝ። ለማንኛውም ግን እኔ ክፉ ሁኜ ወይም የልጅን ስሜት መረዳት ከብዶኝ አይደለም። ያ ማፍቀሩን በደንብ አውቃለሁ። ከፍቅር ለመለየት መከራውንም ጥፋቱም መሆኑን በደንብ አውቃለሁ። እንደምታውቂው ብኪ በጣም ቆንጆ ተማሪ ነው። የማይካበድ እውነታ፣ በዛ ላይ የሀብታም ልጅ ነው ተብሎ ነው የሚወራበት። የሚገርምሽ በሱ ምክንያት የኔ ልጅ መሆኑ ሳይታወቅ ሁሉም አይቀርም። ለማንኛውም ግን እሱ ደህና ሲሆን ሊነግርሽ ከፈለገ ሙሉውን ይነግርሻል አለኝ። ከዚህ በላይ ሳላስጨንቀው ሳላፋጥጠው እሺ በቃ ብዬ ዝም አልኩኝ። ድንገት ስልኩን አውጥቶ ያቤት ጋር ደወለለት። በአንድ ፍጥነት አነሳው።
አቤት ጋሼ አለ ፈጠን ብሎ። አለም ተኛች እንዴ? ፍቅረኛስ ምን አዲስ ነገር አለ አለው። አለምዬና ጀሪ ተኝተዋል። ብኪ ደግሞ ፍጥጥ ብሎ ቁጭ ብሏል። እንዳለ ነው ተጨንቋል። ማለት ከሄዳችሁ ጀምሮ ስላልደወላችሁ ብሎ የተነሳበትን ሂሳብ ተወውና እሺ እሱ ደህና ነው አለው። አው ደህና ነው አለ። ስልኩን ስፒከር ላይ አድርጎ ሁሉንም እየሰማሁ ነበረ። አትመጡም እንዴ አለ ያቤዝ። የኔም ጥያቄ ስለነበረ እሰይ ነው ያልኩትኝ። አይ እንመጣለን እዛ ሲል ልቤ ቀጥ ድው ነው ያለችው። ታዲያስ ቤተሰብ በቀጣይ ፓርት እንቀጥላለን። ሀሳብ አስተያየት ካለ ኮሜንት ስራ አስቀምጡ። ባይ ባይ ቤተሰብ።